እግዚአብሔር ይመስገን። ዌልካም ቱ ሉትራን ቸርች። I'm a typical Lutheran really. ምክንያቱም እኔ በኮንቪክሽን ነው የሉትራንን ቴዎሎጂ የምቀበለው ማለት ነው። በመሃል መሰረተ ክርስቶስ ቤተክርስቲያን አገልግዬ ነበረ። ወደ አሜሪካን ከመጣው በኋላ ግን በጣም በዚህ ጉዳይ ላይ ያለውን ስነ መለኮት በጣም አጥብቄ ይዣለሁ ስላችሁ ሰዎች ዝም ብለው ትምህርት ቤት ይገባሉ፣ ተምረው ይወጣሉ። ከዛ በኋላ ሉትራዊ ቄስ ሊሆኑ ይችላሉ። እኔ ግን በኮንቪክሽን ነው የተቀበልኩት ማለት ነው። ስለዚህ ለቄስነት በሚደረግ ፕሮሰስ አንድ ምዕራፍ ሲቀረኝ ፓስተር ቄስ መባሉ አሁን ባለንበት ሴናሪዮ ምንም ለውጥ አላመጣም አይደል? ስለዚህ እሱ ይቅርብኝና እየሰራሁ እያገለገልኩ ተጽዕኖ መፍጠር ይቻላል በሚለው አምኜ ነው ሆልድ ያደረኩት ማለት ነው። ስለዚህ ሪሊ በእውነቴን ነው ከሜንላይን ቸርቾች የሚመደብ ነው። መስመር ላይ ቤተክርስቲያን የሚባሉ አሉ። ሊተርጂካል ቸርች ነው። ሊተርጂካል የሚለው ቅዳሴያዊ ቤተክርስቲያን ማለት ነው። ቅዳሴ ሲባል ምን ማለት ነው? የወንጌል ክፍልንና የመልእክት ክፍልን ንባብ ምን ይላል? ይመረኮዛል። ቬሪ ቴዎሎጂካል። ለምን መሰላችሁ? እስራኤላውያን በምኩራብ በቤተ መቅደስ እና በቤት ውስጥ ሲያመልኩ ከብሉይ ኪዳን አንድ መጽሐፍ ከነቢያት ማለቴ ነው፣ እንደገና ደግሞ ከመዝሙራት መጽሐፍ ይነበባል፣ ከሕግ መጽሐፎች ከቶራው ይነበባል። አዲስ ኪዳን ግን ያን ምንም አይልም። ወደ ምኩራብም በገባ ጊዜ ጥቅልሉን ሰጡት ይላል። ትዝ ይላችኋል? እና ተረተረው ይላል። ያ እዘ በአይሁድ እምነት ውስጥ ሕጉም ነቢያቱም መነበቡ ግዴታ ስለሆነ በሪፎርሜት ፔሪየድ ጊዜ እኛ እንደ ቸርች ስንሰበሰብ እንድንሰበሰበን ከሚያደርገን አንዱ ሚስጥር የቃሉ ስለሆነ ቃሉ ተገልጦ መነበብ አለበት ስለሚባል ነው ቅድም የወንጌል ክፍልና የመልእክት ክፍል ተብሎ የሚነበበው። ያ 4 ዓመት ሲሸፍን በ4 ዓመት አንድ ጊዜ ከጥግ እስከ ጥግ መጽሐፍ ቅዱስ ተሰብኮ ያልቃል። ግልጽ ነው። የሃይማኖት መግለጫ የሚለው ደግሞ በአብ በወልድ በመንፈስ ቅዱስ ሲል ሲስተማቲክ ቴዎሎጂ ነው። ምክንያቱም የኃጢአት ስርየት አለ፣ የሥጋ ትንሣኤ አለ፣ ሁሉን ነገር ጥንቅቅ አድርጎ የምናምነውን እምነት ይዟል። እሱም ምንድን ነው? ስማ እስራኤል ወይ ጌታ አምላክህ አንድ አምላክ ነው ብለው ጠዋት ተነስተው ምን ያደርጋሉ? ይጮኻሉ። ስለዚህ እሁድ ጠዋት ተነስተን በዛ መልኩ ያንን ባንል ያንን ደግሞ ኮንፌስ እናደርጋለን ተብሎ ነው የሆነው። ሳክረሜንት ላይ ስንመጣ ቅዱሳት ሚስጥራት የሚባሉ አሉ። ቃሉ ትልቅ ቦታ በሉትራን ይሰጠዋል። ቃሉን ለመማር እድል ይሰጣል ማለት ነው። ግልጽ ነው። ስለዚህ ለዚህ ነው እንኳን ደህና መጣችሁ ነው የምለው። እውነቴን ነው። ቃሉ ወደሚነገርበት፣ ቃሉ ከምስባኩ ከጠፋበት ቃሉ ወደ ምስባኩ ወደሚነገርበት ነው የተመጣው፣ በስርዓት ባለው መልክ ማለት ነው። አይዊሽ ዛሬ የመልእክት ክፍሉን ብናገርበት። ዛሬ ፓልም ሰንዴይ ነው የሚባለው አይደለ? በኢትዮጵያ ምንድን ነው? ሆሳዕና። እሱ ላይ ብናገር ደስ ይለኝ ነበረ፣ ግን አላወቅኩም። ዛሬ የማስተምራችሁ ግን አንድ በተለየ በጣም ኢምፖርታንት በሆነ ጉዳይ ላይ ነው። ምንድን ነው ይሄንን ትምህርት ለማስተማር እንድነሳ ያደረገኝ አንድ በጣም ትልቅ ጥያቄ ስላለኝ ነው። ምንድን ነው? ለምንድን ነው እንሰበካለን? ብዙ ኮንፍራንሶች አሉን አይደል? የተሃድሶ እና የመነቃቃት ኮንፍራንስ አለን ይላሉ፣ ግን አመድ የሚነሱ ናቸው። ማለት እንኳን ልንነቃቃ ይቅርና እንደገና ዲፕሬሽንን ሁሉ የሚያመጡ ይሆናሉ። የካራክተር ፎርሜሽን ቸርች ውስጥ የለም። የባህሪ ለውጥ እና ጎሲፕ አለ፣ አማኙ መካከል ቂመኝነት አለ፣ አንዴ ከነከሱ አለመልቀቅ አለ እና ጄንዊን የሆነ ሪሌሽንሽፕ የለም። አጠቃላይ ባህሪ በሚባለው ላይ ችግር አለ። አንድ ቤተ ክርስቲያን አገለግል ነበር ስላችሁ ፉል ታይም አይደለም። ፉል ታይም እኔ አላምንም አሁን፣ ምክንያቱም ሁሉም የተጠራ ካህን ነው የሚለውን ስለማምን። ይሄ ማለት ግን ፉል ታይም አያስፈልጋችሁም ማለት አይደለም፣ ስራው ስለሚጠይቅ ነው እንጂ ሁላችንም የንጉሥ ካህናት ነን የሚለውን ነው የማምነው።
እና እዛ ቤተ ክርስቲያን አገልግሎቴን ካቆምኩ በኋላ ለ7 ዓመት ነው ቁጭ አልኩት። በዛ ጊዜ ለምንድን ነው ሰዎች ደቀ መዝሙር ሁኑ ብለው ደቀ መዝሙርነትን አስተምረው ለምን ደቀ መዝሙር አይሆኑም? ራሳቸው መስቀል ተሸከሙ ብለው መስቀል የሚሸከሙ አይደለም። ለኃጢአት ሞታቸዋል ብለው እነሱ ለኃጢአት የሚሞቱ አይደሉም። በባህሪያቸው አይታዩም። የካራክተር ኢሹ አለ። ምኑ ጋር ነው በትክክል ችግራችን? ምኑ ጋር ነው? እሱ መታደስ አለበት ብዬ 7 ዓመቱን በዚህ ጉዳይ ላይ የተደረጉ ጥናቶችን ነው ሳረግና ያንን ለማስተማር አይደለም እኔ ራሴ ችግሬን መፍታት አለብኝ ብዬ በራሴ ላይ የሰራሁትን ነው ማካፈላችሁ። ተግባባን? ዛሬ እሱን ላይ ነው ማካፈላችሁ። በ40 ደቂቃ ውስጥ ነው ማካፈላችሁ። ዋና ዋና ጭብጦችን አስይዛችኋለሁ። እሺ፣ አጭር ጸሎት እናድርግ። ጌታ ሆይ እናመሰግንሃለን። ቤተ ክርስቲያንህን በተቀደሱ ሚስጥራት ስለምትጠብቃትና ስለምታጸናት ክብርና ምስጋና ላንተ እንሰጣለን። እግዚአብሔር ሆይ ቃልህ ተገልጦ በሚነገርበት በዚህ መድረክ ላይ አንተ እንድትመጣ፣ በቃሉ ውስጥ እንድታልፍ፣ በቃልህ እንድትሟገተን፣ ወደ ሐሳብህ እንድታመጣን፣ በቃሉ ውስጥ ድምፅህ እንዲሰማን በኢየሱስ ክርስቶስ ስም እንለምንሃለን። እረኛው ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ይከተሉኛል ብለሃል። ድምፅህን የምታሰማ አንተ ነህ። እነሆ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ በመቃብርም ያሉ ድምፁን ይሰማሉ ተብሏል። ይሄ ድምፅ ሲሰማ ከመቃብር መውጣት አለ። አንተ ድምፅህን በመካከላችን አርገው እንድንመለስ ጌታ ሆይ እንድንከተልህም እባክህን ከባሪያ ጋር እንድትሆን በኢየሱስ ክርስቶስ ስም እጸልያለሁ። አሜን። ሮሜ ምዕራፍ 12 ከ3 እስከ 21 ያለውን ክፍል ነው የምንመለከተው ዛሬ እና ሐዋርያው ጳውሎስ በሮሜ ምዕራፍ 12 እስከ 21 ባሉት ጥቅሶች ውስጥ በእግዚአብሔር መንፈስ በማታደስና በተለወጠ አእምሮ በአገልግሎትና እርስ በርሳችን ባለን ግንኙነት ውስጥ ሊኖር የሚገባውን ወሳኝ ጭብጥ እንድናስተውል ያነሳበት ጠንካራ ክፍል ነው። ምንድን ነው? በአእምሮ በመታደስ በአገልግሎት ውስጥ ሊኖረን የሚገባው መስተጋብር ምን መሆን እንዳለበት። ምክንያቱም ምዕራፉ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ካለ በኋላ ቀጥታ የሚገባው ማንም ማሰብ ከሚገባው በላይ በትዕቢት እንዳያስብ ብሎ ስለ ሐሳብ ነው የሚያነሳው አይደለ? እና እያንዳንዱ በተሰጠው በእግዚአብሔር ጸጋ ምን ይበል ይላል? ያገልግል ይልና አገልግሎትን ያነሳል። በአገልግሎት በክርስቶስ አካል ውስጥ ሊኖር ስለሚገባ ኢንተራክሽን ያነሳል። ከዛ ይቀጥልና ደግሞ በአገልግሎት ብቻ ሊኖረን ስለሚገባው ኢንተራክሽን ወይንም ደግሞ መስተጋብር ብቻ ሳይሆን እርስ በርስ ሊኖረን ስለሚገባ መስተጋብር ያነሳል። በተለወጠ አእምሮ ሊኖረን ስለሚገባ የአገልግሎት የእርስ በርስ መስተጋብር ኢንተራክሽን የሚለው ነው መስተጋብር። ሁለተኛ ደግሞ በአእምሮ መታደስ እርስ በርስ ባለን ግንኙነት ውስጥ ሊኖረን የሚገባው መስተጋብር እና እያንዳንዱ በተሰጠው ጸጋ ያገልግላል አይደል? ባለን መስተጋብር ውስጥ በአገልግሎት ውስጥ። ሌላው ግን ፍቅራችሁ ያለ ግብዝነት ይሁን ሲል ባለን መስተጋብር ውስጥ ኢንተራክሽን ውስጥ ግብዝነት አይፈቀድም እያለ ነው። ግልጽ ነው። እሱን ነው የሚያነሳው። በታደሰ አእምሮ ሊሆን ወይም ሊከናወን ስለሚገባ ነገር ነው የሚያነሳው ማለት ነው። እና ሮሜ ምዕራፍ 12 ከ3 እስከ 21 ወንጌል በሕይወታችን ውስጥ ያለውን የመለወጥ ኃይል የሚገልጽ ጠንካራ መጽሐፍ ቅዱስ ክፍል ነው። በተሰጠን ጸጋ በአካል ውስጥ ባለን አገልግሎትና እርስ በርስ ባለን ግንኙነት ውስጥ መንፈሳዊ በረከትን ሊያመጣ የሚችለው የታደሰና የተለወጠ አእምሮ ነው። ግልጽ ነው። ስለዚህ ዛሬ የምናወራው በጣም ስለ አእምሮ ነው ማለት ነው። ምክንያቱም ችግሩ እዛ ጋር ስላለ ማለት ነው። አእምሮ ዳግም መወለዳችን በመለኮት የሚደረግ ነው። ስንወለድ አናቀውም፣ ተወልደን ግን ራሳችንን አግኝተናል። ግን ወደ ቤተ ክርስቲያን ወደ ክርስቶስ ሲንመጣ ቤተሰባችንና ማህበረሰቡ አዋጥቶ በሰጠን የአእምሮ ውቅር ነው የምንመጣው። ግልጽ ነው። ለዚህ ነው በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ የሚለው።
ምን ማለት ነው? ማንኛውም ሰው ሲወለድ ንጹህ አእምሮ ነው ይዞ የሚወለደው አይደለ? ስለዚህ የመጀመሪያውን ነገር መጽሐፍ የሚጀምረው ማን ነው ማለት ነው? ቤተሰብ ነው የሚጽፈው። ቤተሰብ ይጽፋል የልጁ አእምሮ ላይ። ልብ በሉና ስሙ። እና ስማችሁ ማን ሰጣችሁ? ቤተሰብ ነው የሰጣችሁ። እምነታችሁ እሴታችሁን ማን ነው የሚሰጠው? ቤተሰብ ነው እሴትንም የሚሰጠው። ይሄ ጥሩ ነው ይሄ ጥሩ አይደለም ብሎ አይደለም። ከዛ ቋንቋችሁን ማን ነው የሰጣችሁ? ቤተሰብ ነው የሰጠው። ብሔራችንን ማን ነው የሰጠን? ቤተሰብ። ብዙ ነገራችንን ቤተሰብ እየሰጠን ይቆይና ከዛ በኋላ ወደ ኮሚኒቲው በምንገባበት ጊዜ ደግሞ ኮሚኒቲውም እያዋጣ የሚሰጠን ነገር አለ ማለት ነው። ማለት ኮሚኒቲውም ደግሞ በደርሻው ጎረቤቱ ይጽፋል፣ ማህበረሰቡ ኔቨሩ ይጽፋል፣ በእያንዳንዳችን ላይ ይቀጥላል። ከዛ በኋላ ማነው ደግሞ የሚጽፈው? ትምህርት ቤቶች ይጽፋሉ። ያ የሚጻፈው ነገር ሁሉ ወደ ሰብኮንሽሳችን ውስጥ እየገባ የህይወታችን አንድ አካል ሆኖ ህይወታችንን መምራት ይጀምራል። ግልጽ ነው? ስለዚህ ጥያቄው ምንድነው የገባው የሚለው ነው። ስለዚህ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ሲል ይህንን ዓለም ሊመስል የሚችል አእምሮ ወይም የመሰለ አእምሮ ይዘን ወደ ቤተክርስቲያን እንመጣለን ማለት ነው። ተግባብተናል? ያ አእምሮ ካልተለወጠ ያ አእምሮ በቤተክርስቲያን ውስጥ ቄስ ወይም ፓስተር ሊሆን ይችላል፣ ግን የካራክተር ፎርሜሽን የለም፣ የባህሪ ለውጥ የለም። ምንድነው? ግራ ይገባችኋል አይደለም? አገልጋዩና ባህሪው ሳይገናኝ ቀርቶ ይቸግራችኋል አይደል? ምኑ ጋር ነው ቁልፍ ችግራችን? ያው ማይንድ ይመጣና ያው አእምሮ ይመጣና ቤተክርስቲያኑ ሽማግሌ ይሆናል። ያው ይመጣና አባት ይሆናል። ያው ይመጣና ባል ይሆናል አይደለም? እየገባችሁ ነው አይደለም? ያው ይመጣና ወደዚህ ሲመጣ ግን ወደ እግዚአብሔር ቤተክርስቲያኑ ስንመጣ ወደ ቤተክርስቲያን ስንመጣ ወደ አካሉ ስንጨመር ግን ያው ደህንነታችንን በጸጋ እንደሆነ ሲናገር ከቆየ በኋላ በነዛ 8 ምዕራፎች ውስጥ እሱን አልገባበትም ጊዜ ስለሌለኝ ማለቴ ነው። ከእንግዲህ ወዲያ ፕራክቲካሊ ሊሆን ስለሚገባው ወይም በተግባር በህይወታችን ሊሆን ስለሚገባው ሲናገር እንግዲህ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች ምናችሁ ነው? አገልግሎታችሁ ነው። በአእምሯችሁ መንፈስ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ አለ። ምክንያቱም አንድ ነገር እንመን፣ የመሰለ ወይም መስሎ የተዋቀረ አእምሮ ነው ይዘን የምንመጣው አይደለም። ስለዚህ ላይፋችንን ዲተርማይን የሚያደርገው አስተሳሰባችን ነው ማለት ነው። የተፈለገ ነገር ይሁን ተግባራችንን የሚወስነው አስተሳሰባችን ነው። ዋትኤቨር የትኛውም ነገር ይሁን አስተሳሰባችሁን ድርጊታችሁን የሚወስነው አስተሳሰባችሁ ነው። ትስማማላችሁ? ልክ ነው? አዎ። ስለዚህ ድርጊታችን፣ ህይወታችን፣ ባህሪያችን እንዲለወጥ ከተፈለገ መለወጥ ያለበት፣ መታደስ ያለበት፣ መቀየር ያለበት አእምሯችን ነው ማለት ነው። መታደስ፣ መለወጥ ሁለት ራሳቸውን የቻሉ ነገሮች ናቸው። መጣበታለሁ ቶሎ። ይኸው ታድሰን ነው የምንለወጠው። መታደሳችን ርምደታዊ ባህሪ ወይም ፕሮግሬሲቭ ኔቸር አለው። ሂደታዊ ነው እንጂ የአንድ ጀንበር ጉዳይ አይደለም። በአንድ ጀንበር ተሰርተን አናልቅም። ሂደታዊ ነው። ግን ወደ ሂደት መስመሩ ወይም ትራኩስ መግባት መቻል አለብን። ካልገባን ግን አልታጣንም ከደጃፍ ከቤተ መቅደስ እያልን በዛው ህይወት፣ በዛው አስተሳሰብ፣ በዛው ላይፍ ስታይል በቤተ ክርስቲያኑ ልንቀጥል እንችላለን። ሜስ ነው የሚፈጠረው። ግልጽ ነው። ስለዚህ የህይወት ጥያቄ አለ የለም? የመለወጥ ጥያቄ አለ የለም? በቤተ ክርስቲያን ውስጥ ኮንፍራንሱ እያለ ትምህርቱ እያለ የህይወት ጥራት ችግር የለም ወይ? አይደል? ክሬዲቢሊቲያችን እንዴት ነው? ኢቫንጀሊካል ያለን ክሬዲቢሊቲ እንዴት ነው? ፕሊዝ ተቀባይነታችን በማህበረሰብ ውስጥ ያለን እንደ ድሮ ነው? ብዙ ችግር አለ አይደል? የህይወት ጥራት ችግር አለ። ስለዚህ እሱን ችግር ልንፈታ ይገባል ነው የምለው አሁን አይደል? ትህትና የሚባል ነገር እነሱ ድሮ የቀሩ ነገሮች ሆነዋል።
ስለዚህ በዛው ማንነት መግባት በዛው ማንነት መውጣት አለ። ስለዚህ እኔ የምነግራችሁ እኔ የተማርኩትን ነው። እኔ የምነግራችሁ እኔ ረዳኝን ነው። እኔ የምነግራችሁ እኔ ህይወት የሰራሁበትን ነው እንጂ እናንተ ህይወት ላይ አይደለም ኤክስፐሪመንት የምሰራው። ግልጽ ነው። ችግራችን ምኑ ጋር እንደሆነ ማሳየት። እነዚህ በእነዚህ 21 ቁጥሮች ከቁጥር 1 እስከ 21 ባለው ክፍል ውስጥ አእምሮና አስተሳሰብ በመደጋገም ተነስቷል። በአንድ ክፍል ውስጥ የሐሳብ መደጋገም ካለ ሄርሜኔቲካሊ ወይም በቅዱሳት መጽሐፍት አፈታት ሐሳብ ያ ክፍል ሊናገረው የፈለገው ሐሳብ ያ ነው ማለት ነው። በሌላ ቋንቋ ሪፒቴሽን ኢዝ ዘ ማዘር ኦፍ ላንጉጅ እንደሚባለው፣ ድግግሞች የቋንቋ እናት ነች እንደሚባለው፣ ሐሳብ ከተደጋገመ ሊናገረው የፈለገው ነገር አለ ማለት በክለው። እስቲ እንመልከተው። ተመልከቱ ድግግሞሹን። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልቦናችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ልቦና ብሎታል እና ሌቭ ነው የሚለው የሂብሩ ቃል። ሌቭ የሚለው ከአማርኛው ጋር ሳምንት መካነ ኢየሱስ እዛኛው አስተምሬዋለሁ። ልብ አጥብቀህ ልብህን ጠብቅ ይላል። አይደለም እንዴ? ከሰው ልብ መልካምም ወይም ክፉ ነገር ይወጣል ሲል ስለ ካርዲዮሎጂ እያወራ አይደለም። የሕክምና ሰዎች ካላችሁ አይደለም። ልብ ሲል ስለ አስተሳሰብ፣ እዛ አስተሳሰቡ ላይ ህይወታችንን ዲተርማይን የሚያደርገው በጎም ወይም ክፉ ነገር የሚወጣው ከውስጣችን ነው ማለት ነው። ግልጽ ነው። ስለዚህ መለወጥ ያለበትን አቅጣጫ እያሳያችሁ ነው ማለት ነው። መቀየር ያለበትን አቅጣጫ እያሳያችሁ ማለት ነው። እና ምን አለ? ተለወጡ፣ ታደሱ አእምሯችሁን። ቁጥር 3 ላይ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ አያችሁ እንጂ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላቸው ላለው ለእያንዳንዳችሁ በተሰጠኝ ጸጋ እመክራለሁ። አያችሁ፣ ማሰብ ከሚገባው በላይ ሐሳብ፣ ቶት፣ ማይንድ። ኦኬ፣ መጽሐፍ ቅዱስ ስለ ማይንድ እና ስለ ሐሳብ ካወራ ይሄ እንትኑ አለ ብሬን የምንባለው የሕክምና ሰው እኮ ነው ማለት አይደለም ነችና አንተ ፊት አሁን በቃ እንደ ልብ መናገር አይቻልም። እና ብሬን አለ አይደለ? ሐሳብ ግን ምኑ ጋር ነው ያለው? ሐሳቡ ምንድን ነው? ሐሳብ ምንድን ነው? ከየት ነው የሚወጣው? ምኑ ጋር ነው ያለው? እዚህ ጋር የቱ ጋር ነው ግን አለ አይደለም? ሐሳብ ማሰብ ከሚገባው በላይ ምን እንዳይል በትዕቢት እንዳያስብ። አያችሁ፣ እንደ ባለ አእምሮ እንዲያስብ እንጂ። ስለዚህ ሁለት ነገር፣ ማሰብ ከሚገባው በላይ በትዕቢት የሚያስብም ሊኖር ይችላል። እንደ ባለ አእምሮ ማሰብ አለ። ልዩነቱን ተመልከቱ። ስለዚህ ህይወታችንን ሊቀይር፣ ህይወታችንን ሊያሳምር ወደ ዳንበት ግብ አልቲሜት ጎል፣ እሱንም ክርስቶስን ወደ መምሰል የሚተመጣው የክርስቶስን አእምሮ በመያዝ በመታደስ ውስጥ ነው። ግልጽ ነው። እየገባን ነው አይደለ? እሺ ልቀጥል። ቁጥር 16 ላይ እርስ በርሳችሁ በአንድ ሐሳብ ምን በሉ ተስማሙ፣ የትዕቢትንም ነገር አሁንም ተመልከቱ፣ የትዕቢትንም ነገር አታስቡ፣ እርስ በርሳችሁ በአንድ ሐሳብ ተስማሙ። አሁንም ስለምን እያነሳ ነው? ስለ ሐሳብ፣ ስለ አእምሮ እያነሳ ነው። እንቀጥል። ቁጥር 17 ላይ ለማንም ስለ ክፉ ፋንታ ክፉ አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። አሁንም ስለምን? ስለ ሐሳብ ተመልከቱ። ስለዚህ ክፍሉ ስለምን ይናገራል? ስለምን? ስለ አእምሮና ስለ ሐሳብ። ተገባን? የተስማማችሁ ነው? እኔ አስተማሪ ነኝ፣ ሰባኪ አይደለሁ። ስለ ሐሳብ ስለ አእምሮ ነው የሚናገረው። ሐሳብ አእምሮ መታደስ መለወጥ አለበት። መታደስ ላይ ብቻ አይደለም የምንመጣው። መቼስ ትንትኑን አውጥቼ ባስተምራችሁ ደስ ባለኝ ነበረ። ስለ መታደስ ብቻ አይደለም፣ ስለ መለወጥም፣ ትራንስፎርም ስለመሆን፣ ስለ ትራንስፎርሜሽን ያወራል። መለወጥ መጽሐፍ ቅዱስ ታድሰን እንድንቀበል ብቻ ሳይሆን ወደ መለወጥ። እሺ ሐሳብ ልስጣችሁ። ኢየሱስ ክርስቶስ መለወጥ ማለት
ከአንድ የሞራል ዝቅታ ወደ አንድ የሞራል ከፍታ መምጣት ብቻ አይደለም። ልክ ነው። ምክንያቱም ጥሩ የሞራል ሰዎች አሉ። ታውቃላችሁ አይደል? በሞራል ህይወታቸው ምንም የማታወጡላቸው። መለወጥ ማለት የሞራል መሻሻል ከሆነ ኢየሱስ ክርስቶስ በተራራው ላይ ተለውጧል። ትራንስፊግሬሽን ኦፍ ጂሰስ የሚባለው አይደለ? የሞራል ችግር ከሆነ መለወጥ ማለት ኢየሱስ ወዴት ነው የተለወጠው? ከቶውንም እሱ ምን የለበትም? ምን የለበትም? ኃጢአት የለበትም፣ የሞራል ችግር የለበትም። መለወጥ ማለት እኛ አሁን ከምንገልጸው በላይ ነው አይደለም? ይኸውላችሁ የአዲሱ ኪዳን አገልግሎት ኮንሰፕት የመለወጥ ነው። እዛ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስትመጡ ስለ ፊደልና በመንፈስ ስለሆነው የወንጌል አገልግሎት ነው የሚናገረው። የፊደሉ አገልግሎት ሊለውጣችሁ አይችልም ከታለ በኋላ እሱ የሞት አገልግሎት እንደሆነ ከተናገረ በኋላ እሱ የሚገድል ፊደል ይገላል ያለው ህጉን ነው፣ ትምህርትን አይደለም። እና መጽሐፍ ቅዱስ የባሌው ቅኔዎች ክራር ነው ይላሉ አንዳንዶች። እንደ ልባቸው መርጀት አድርገው ፊደል ይገላል እና መንፈስ ይወጣል። ይሄ መግለብለቡን መንፈስ ይሉታል። ከዛ የትምህርት ቤት መሄዱ ምናምን ፊደል ይግኑና የማይጠቀስ ጥቅስ ጠቅሰው ክፍሉን ያበላሹታል። እንደሱ አይደለም። ፊደል የተባለው ህጉ ነው፣ በሙሴ የተሰጠው። መንፈስ የተባለው በኢየሱስ ክርስቶስ የመጣው አዲሱ የወንጌል አገልግሎት ነው። ከዛ በኋላ ሙሴ ከተራራው ላይ በወረደ ጊዜ መጋረጃን አደረገ ይላል። ምክንያቱም እያዩ ክብሩ ከሱ ምን እንዳይሄድ አለ። ትዝ ይላችኋል አይደለ? ከዛ በኋላ ያ የሞት አገልግሎት ነው የሚለው። ከዛ ምን አለ መሰላችሁ? ያ መጋረጃ በተነገረ ጊዜ ወይም ህጉ በተሰበከ ጊዜ መጋረጃው ሁሉ ምን ይላል? ይመጣል። ጥቂት ወደ ክርስቶስ ዞር ስንል ግን በክርስቶስ የተሻረ ነው ይላል። ሃሌሉያ! አያችሁ? ከዛ ግን ይቀጥላል። በክርስቶስ የተሻረ ነው ካለ በኋላ ምን አለ? ይቀጥልና ምን ይላል? ከእምነት ወደ እምነት ከኃይል ወደ ኃይል ምን እንላለን? እንለወጣለን። ትራንስፎርምድ እንሆናለን ነው እንለወጥ። ስለዚህ የዳንበት መዳን ከእምነት ወደ እምነት ከኃይል ወደ ኃይል መለወጥ ያለበት የሚገርም አሜዚንግ ህይወት ነው ያለው። የታደልንበት በክርስቶስ የተሰጠን ህይወት፣ ኢን ክራይስት የመጣው ህይወት። ሃሌሉያ አሜን። ስለዚህ መጽሐፍ ቅዱስ ስለ ትራንስፎርሜሽን ነው የሚያወራው፣ ስለ መለወጥ፣ ልውጠት፣ መለወጥ ከምን ልጆ ትዝ ይላችኋል? ሜዳ ላይ ስንወጣ አባጨጓሬ ታውቃላችሁ አይደል? አባጨጓሬ ይሄ ለአርባ ፑፓ ምን የሚባለው አደልት የሚባለው ማለት ነው። አባጨጓሬው ድንገት ምን ይላል? ይጠቀልልና ምን ይሆናል? እንዝርት ይመስላል። የሆነ ቦታ ላይ ምን ይላል? መጥቶ ልጥፍ ይላል። ከዛ በኋላ ትራንስፎርሜሽኑን እስኪጨርስ በዛ ውስጥ የሆነና ድንገት ሰመር ምናምን ሲመጣ ኤክስፓንድ ሲያደርግ ቢራቢሮ ሆኖ ይወጣል። የሚያምር ውበት ከአባጨጓሬነት ወደ ውብ ቢራቢሮነት። ትራንስፎርሜሽን ማለት ይሄ ነው። አይታችሁ ቢራቢሮ በልጅነታችሁ አሳዳችኋል አይደለ? በኃጢአት ከተበላሸ ማንነት በክርስቶስ በሆነው በተሰራው ነገር እንደ ቢራቢሮ ውብ ሆኖ መውጣት ነው ትራንስፎርሜሽን በሂደት ውስጥ። እየገባችሁ ነው? ስለዚህ መጽሐፍ ቅዱስ የሚያወራው ስለዚህ ነው፣ ስለመለወጥ ሲያወራ ተመልከቱ። 15 ደቂቃ አለኝ አይደል? እሺ እንግዲህ እኛ የምንነጋገርለት ለውጥ የተለያየ ለውጥ አለ። እንግዲህ ወሳኝ ነገር ነው ማነሳላችሁ። ስለመለወጥና ስለመታደስ ሳነሳ ለሚቴሊው መለወጣችሁ አይደለም ለመንፈሳዊ ህይወታችሁ፣ አይምሯችሁን መቀየራችሁ ለማህበራዊ ህይወታችሁና ለኢኮኖሚያችሁ ሁሉ እንትን ይላል። ትልቅ መሰረት ነው። አስተሳሰቡን ካልተለወጠ ሰው ምንም መሆን አይችልም። ግልጽ ነው። ለውጡ በአስተሳሰባችን ላይ የሚካሄድ ከሆነ እንግዲህ ምናችንን ነው? አመለካከታችን፣ አቲቲዩዳችን ይቀየራል ማለት ነው። የስብዕና ለውጥ ይመጣል። የባህሪና የድርጊት ለውጥ ሲመጣ የቅድስና ለውጥ ይመጣል።
በግንኙነታችን ሁሉ ለውጥ ይመጣል። ኤፌሶን ምዕራፍ 4 ከ25 እስከ 32 ላይ ስትመጡ ለውጥ ነው የሚያመጣው። ትልቅ ለውጥ ነው የሚያመጣው። ይሄንን ነገር በደንብ ስሙኝ። ይሄንን እየተናገርኩ እሄዳለሁ። አስተሳሰባችን እንግዲህ ይሄንን ጠንከር ብላችሁ አይቶልኝ አስተሳሰባችን ድርጊታችንን ይወስናል አይደለም? ተስማማላችሁ? የኛ thinking is determine our action። ልክ ነው አይደል? ኦኬ ጥሩ። ስብዕና ምንድነው? ስብዕና እንዴት ይገነባል? ስብዕና አሁን እገሌ መልካም ስብዕና አለው እንላለን አይደል? መልካም ስብዕና በቃ ጥሩ ፐርሰናሊቲውን ፐርሰናሊቲ ምንድነው? ማንነት ምንድነው? ይሄን ማወቅ ያስፈልጋል። ማንነት እንዴት ነው የሚገነባው? ማንነት እንዴት ነው የሚገነባው? ማንነት ስብዕና መጀመሪያ እንተርጉመው። ስብዕና አሁን ለምሳሌ እገሌ ጥሩ ስብዕና አለው ስንል ይሄ አለ አይደለም? ስብዕና የምንወስንበት ግን ስብዕና እንዴት እንደሚገነባ ማወቅ አለብን። መጀመሪያ ስብዕና ልተርጉምላቸው። ስብዕና ማለት የግለሰቦች ልዩ ባህሪ የሚፈጥረው የባህሪያት ጥምረት ማለት ሲሆን የሚያመለክተውም የግለሰቦችን የአስተሳሰብ የስሜትና የባህሪ ልዩነቶች ነው። ከዚህ ትርጓሜ በመነሳት ስብዕና ስሜት፣ የእውቀት፣ የድርጊት ድምር ውጤት ነው። ስብዕና ማንነት የእናንተ አሁን ያላችሁ ማንነት የምናችሁ ውጤት ነው? የመጀመሪያ የኢሞሽናችሁ ውጤት ነው። ከሁኔታዎችም ከሌሎች ጋር ባላችሁ ግንኙነት የሚመጣ የተፈጥሮ ወይም በደመነፍስ የሚገለጥ የአእምሮ ሁኔታ ማለት ነው። ይህም ደስታችንን፣ ሐዘናችንን፣ ፍርሃታችንን፣ ድፍረታችንን፣ ሳቃችንን፣ ለቅሷችንን ሁሉ ያጠቃልላል። ስሜት ሲል እውቀት ሲል ኮግኒሽን ማለቱ ነው። ግልጽ ነው። እና እውቀት ሲል ያወቅነው ነገር ከዛ በኋላ ይሄ ኢሞሽንና ይሄ እውቀት ተደምሮ ስብዕናን ይገነባል። ግልጽ ነው። ከዛ በኋላ ነው ስብዕና ላይፍ ስታይል የሚሆነው ማለት ነው። ግልጽ ነው። ስለዚህ ትግሩ በተሰጠን የእግዚአብሔር ጸጋ በመንፈስ ቅዱስ ጉልት አይምሮ ሳንይዝ፣ ጉልት አይምሮ ምንድን ነው? ፓሲቭ ማይንድ፣ ፓሲቭ ሳንሆን ከእግዚአብሔር ጸጋና ከመንፈስ ቅዱስ ጋር ተባባሪ በመሆን በአይምሯችን ላይ በመታዘዝ ለውጥ ማምጣት ማለት ነው። መታደስ ማለት እሱን ነቅታችሁ እዛ ላይ መስራት ካልቻላችሁ እንዴት ነው? ፓሲቭ ክርስቲያኒቲ በጣም ከባድ ነው። ፓሲቭ ማለት እኛ ስለ ጸጋ በጣም ተነግሮናል አይደለም? እና ሁሉን ነገር በቃ ጸጋው መንፈሱ ያደርጋል እንልና ኢቫንጀሊካል ስንመጣ ወደዛ ስትሄዱ፣ ወደ ሌላው እምነት ስትሄዱ ደህንነት በስራ ነው ይገባል ብሎ የላባደር እና የወዛደር ኑሮ ነው የሚኖረው አይደለም? የላባደር የምን ስራ ነው? ደህንነት በምን ይገኛል? በስራ ይገኛል ነው። እኛ ጋር ደግሞ ልክ ነው። በጸጋ አደር ነው። በጸጋ ነው የሚገኘው ሁሉ ነገር አይደለ? ከእምነት የሚነሳ መታዘዝ ይገኝ ዘንድ ጸጋንና ሐዋርያነትን ግን ተቀበለን። በእምነትና በጸጋ በመዳናችን ላይ የሚመጣ መታዘዝ፣ ያ መታዘዝ ምንድነው? መፈለግንም ማድረግንም በእኛ በሚሰራው በእግዚአብሔር የሚከናወን እየሆነ ይልቁንም ከእናንተ ስርቅ ይላል። መዳናችሁን በመንቀጥቀጥ ምን በሉ ፈጽሙ። ድነናል፣ ደግሞም እንድናለን። እየዳን ነው ምን እንላለን? እንድናለን አይደለም? ደህንነታችን እንደዚህ ነው ያለው። በመሃል እየዳን ነው በሚባለው ነገር ላይ ግን የኛን ሪስፖንሲቢሊቲ እርግፍ አድርገን ትተን መንፈስ ቅዱስ ይስራው እንላለን። this is passive mind። ፓሲቭ ጉልት አይምሮ የሚባለው በቃ እሱ ይለውጠኛ እና አንዳንዱ ምን ይላቸዋል? በቃ ድካሜ ነው በቃ ተሸከሙኝ ይልና ድካሙን አጽድቆት ይቀጥላል። እንደ ደቀ መዝሙር ከድካሙ ጋር ከመታገል ይልቅ የደቀ መዝሙርነትን ዋጋ በቃ አጽድቁልኝ፣ አፕሩቭ አድርጉልኝና ልቀጥል በዚህ ባህሪ ይላል። ስለዚህ ስትመለከቱ ከነ ኃይለኝነቱ ቤተክርስቲያን ውስጥ የተቀመጠው በጣም ብዙ ነው አይደለ? እንደውም እንትን ሰተነዋል። ኃይለኝነቱ ይኸው በእግዚአብሔር ቤት ውስጥ የሚገርማችሁ
መንፈሳዊነታቸው ከማስከብራቸው በላይ ኃይለኝነታቸው ተፈርተው ጸጥ የሚያሰኙ አንገት የሚያስደፉ ብዙ ወገኖች አሉ። እውነት ውሸት? እውነት ነው። እና ስታዩ ባህሪያቸው ላይ ምንም ያው ነው። በቃ ይሰብካሉ፣ ይወጣሉ፣ ይገባሉ። ኃይለኞች ናቸው። ከልቤ ነው የምነግራቸው። እዚህ ጋር ነው ስራ የሚሰራው ማለት ነው። እዚህ ጋር ነው ስራ የሚሰራው። ጴንጤው የተታለለው የተሸወደው እዚህ ጋር ነው ማድረግ የሚገባው ጋር። የተግባባን ነው? እባካችሁኝ ተረዱኝ እባካችሁ። እና የታደሰና የተለወጠ አእምሮ በአካል ውስጥ ባለን አገልግሎትና በርስ በርስ ባለን ግንኙነት ውስጥ ስትመለከቱ ተመልከቱ። ትዕቢት የምን ተቃራኒ ነው? የትህትና ነው አይደለም? ማሰብ ከሚገባው በላይ እንዳያስብ እመክራለሁ ነው ያለው አይደለም? በምን እንዳያስብ? በትዕቢት እንዳያስብ ከተባለ ትዕቢት ባህሪ ነው። ሂዩሚሊቲም ባህሪ ነው። ትህትና የተጠራ ነው ደግሞ ይሄንን የትህትና ባህሪ ይዘን ልንቀጥል ነው አይደለም እንዴ? ትህትና እኮ ማለት ወዶና ፈቅዶ መብቴ ነው እያልን አይደለም አይደለ? ባልንጀራ እንደሚሻል በትህትና ምን በል ቁጥር። ወዶና ፈቅዶ ማበሻውን ማንሳት ነው አይደለ? አይደለ? ማበሻውን ማንሳት፣ ጎንበስ ማለት፣ እግር ማጠብ፣ ወዶና ፈቅዶ በግድ አይደለም። ይሄ ደግሞ ፕሪቴንድ ለማድረግ አይደለም። ከክርስቶስ ልብ በሚወጣ አእምሮ በሚወጣ ያንን ማድረግ ነው። ያ የካራክተር ለውጥ ነው። አያችሁ? ማሰብ ከሚገባው በላይ በትዕቢት እንዳያስብ ከተባለ ይኸውላችሁ ተመልከቱ ልዩነቱን። በዚህ ቤት ውስጥ ሁለት ነገር ጎን ለጎን ሊኖሩ አይችሉም። ትዕቢትና ምን? ትዕቢት ለቆ ሊወጣ ይችላል፣ መውጣትም አለበት። እግዚአብሔር ደግሞ በጣም አጌነስት ነው። ለምን? ለትዕቢት። ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይስይል። ልዩነት ሞር ምን እያለን እንድንመጣ ክርስቶስን ወደ መምሰል ህይወቱ እየተገለጠን እንድንመጣ ለትሑታን ጸጋ ይሰጣል። የትዕቢት ጉዳይ ከተነሳ ልቡ ጠቢብ ኃይሉም ታላቅ ነው የተባለው ስለ እግዚአብሔር። ደፍሮትስ በፊቱ የሄደ በሰላም ማን ነው? እግዚአብሔርን ተዳፍሮ ፈርዖን አይደለ? ናቡከደነጾር፣ ሌሎችም ተመልከቱ። እግዚአብሔር ትዕቢትን በጣም ይቃወማል። ትዕቢት ያልተለወጠ አስተሳሰብ ውጤት ነው። አያችሁ? ካራክተራችንን ከሚያበላሽ አንዱ ትዕቢት ነው። ደግሞ ትዕቢት ተመልከቱ ለዲያብሎስ ነው የሚመቸው፣ ግራውንድ ሊሆን የሚችለው አይደለም። ተመልከቱ ሰይጣንን ወጋሁት ከማለት ባህሪያችን ላይ መስራት ይሻላል። ገብቷችኋል? ባልተለወጠ ህይወት ወጋሁት ሰበርኩት በማለት ለማባረር ከመነሳት በላይፍ ስታይል ሰይጣንን ማሳፈር ይሻላል። ምክንያቱም ተመልከቱ መጽሐፍ ቅዱስ ስለ መንፈሳዊ ውጊያ ሲያነሳ ስለ ካራክተር ያነሳል እንጂ የጽድቅን ጥሩር ልበሱ እውነትንም ላይፍ ስታይል በሰላም ወንጌል ላይ የእምነትን ጋሻ። ስለዚህ ወጋው ሰበርኩት ቆረጥኩት ምኑ ጋር ነው? ህይወት ሳይለወጥ ስንጮህ ብንውል ማንቃረር ነው የሚሆነው። ስተናል። እየገባን ነው አይደለም? ስለዚህ ትሑታን ስንሆን ለወገኔ ይጠቅማል ከማለት በከንቱ ውዳሴ እንወጣለን። ለወገኔ ይጠቅማል ማለት በዋነኛው ትርጉም ላይ በበኩረ ቃሉ ገብቷችኋል አይደል? ለወገኔ ትርፍ ያመጣል ብላችሁ አታርጉ ነው የሚለው። አያችሁ? ለወገኔ ትርፍ ያመጣል ብላችሁ አታድርጉ። የምታደርጉትን ሁሉ ለመጥቀም አድርጉት ከተባለ አገልግሎት በቤተ ክርስቲያኑ ስለ ጥቅም የሚደረግ ነው። ለትርፍ የሚደረግ አይደለም፣ ለገበያ የሚደረግ አይደለም ማለት ነው። ለገበያ ከተደረገ ለወገኔ ይጠቅማል በሚል የሚደረግ ሳይሆን በኮሜርሻል ኢቫንጀሊዝም ማይንድ ሴት የሚደረግ ነው። ግልጽ ነው ማለት? ኮሜርሻል ማይንድ ሴት ምንድን ነው? ትርፋማ ቤተ ክርስቲያኖችን አቋቁመናል። ልክ ነው። ምን የሚነግዱ
ዳኒ ዘይት የሚነግዱ እራፊ ጨርቅ ወተናል። ይሄ ሁሉ ግን የሚሰራው ሲንክሪቲዝም በመንፈስ ቅዱስ ስም ነው የሚነገደው። ወተናል፣ ከትራካችን ወተናል። ስለዚህ ለወገኔ ይጠቅማል ካለን ነገሩን በትህትና ካደረግን ስናገለግል በቤተ ክርስቲያኑ የምናገለግለው ለአካሉ እድገትና ጥቅም ነው። አካሉን ወደ ሙሉነት ለማምጣት ነው። ምክንያቱም ይቀጥላል። በአንድ አካል ላይ ብዙ ብልቶች እንዳሉ የብልቶችም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስትሆኑ በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን ትንቢት እንናገር፣ አገልግሎት ቢሆን። ስለዚህ የተሰጠንን ነገር በትህትና ስናደርገው ለትርፍ የምናደርገው ሳይሆን ለጥቅም የምናደርገው ነው። ለአካሉ ጥቅም ነው። ይሄ ደግሞ ሊወጣ የሚችለው በታደሰ አእምሮ ነው። ይሄ ሁሉ ምስቅልቅል በቤተ ክርስቲያን ውስጥ ባልታደሰ አእምሮ የሚሰጥ አገልግሎት ስለሆነ ነው። ተግባብተናል? እየገባን ነው? ስለዚህ የካራክተር ለውጥ ያስፈልገናል። የካራክተር ችግር አለ ሲሪየስ የካራክተር ችግር አይደለ? ሳምንት ዕለት እየተዘጋጀሁ እዛ ለማገለግልበት ቤተክርስቲያን አእምሯችን እንዴት እንደሚሰራ አንድ ክርስቲያን የጻፈውን መጽሐፍ እያነበብኩ ነው። በጣም የሚገርም ነገር ታውቃላችሁ አይደለ? ይሄ አስተዋዩ አእምሯችን ክፍል አለ አይደል? ይሄ ነገሮችን የሚያሰላው እና ቸርች እኮ በመሰረቱ እኮ በፕሮግራም አእምሮ የሚገደልባት ቦታ ሆናለች። በፕሮግራም ኢንቴንሽናሊ እንደምናተ አእምሮ ሰው አትሁን ሲባል አእምሮን ጣል ማለት ነው አይደለም? አንድ ሰው ጓደኛዬ ምን እንዳለኝ ታውቃላችሁ? እኔ እኮ አለኝ ቤተክርስቲያን ስገባ መኪናዬን ፓርክ አድርጌ እንደምገባ አእምሮዬን ፓርክ አድርጌ ነው የምገባው አለኝ። ለምን? በአእምሮ መሆን አይፈቀድልህም አለ። እንድታስብ አይደል? በአእምሮ መሆን ካልተፈቀደልህ የማይፈቀደው ማኒፑሌት እንድትደረጉ ነው አይደለም? ማኒፑሌት እንደ አእምሮን ሲጥል ሰው ማኒፑሌት ይደረጋል። እንደ ልብ ነው። ይሄ ደግሞ ኢቫንጀሊካሉ በደንብ የገባበት ሜስ ነው ልንገራቸው። እና ያንን መጽሐፍ ላይ ሳነብ በጣም የሚገርም ነገር ስለ አእምሮአችን ትንሽ ነገር ልንገራችሁ። ሰዓቴም እየገደ ሻይንም እንድንጠጣ አይደለ? ወዳችሁታል? ኦኬ። ስለ አእምሮ ትንሽ ልንገራችሁ። አእምሮአችን ሁለት ክፍል አለው አይደለ? አንዱ ይሄ ኮንሽስ ማይንድ የምንለው ነው። እርግጥ በሳይንሱ ኮንሽስ ማይንድ የሚለውን አይቼዋለሁ፣ አይቀበለውም። የስነ ልቦና ሰዎች ለጥናት እንዲመቻቸው የቀመሩት ቃል ነው። ግልጽ ነው። ኮንሽስ ማይንድ የምንለው ይሄ ንቁ የአእምሮ ክፍላችን በንቃት ነገሮችን የሚከታተል ነው አይደል? በንቃት ግን በጣም ታካች ነው። ብዙ ፎከስ ማድረግ ስለማይቻል ሰው ከ20 ደቂቃ በላይ ሰማም ይባላል። ይሰለቸዋል። ልክ ነው አይደለ? ኔቸሩ እንደዛ ነው። ግን ሰልችቶ ብቻ አይደለም። አንድ ነገር ከደጋገማችሁበት አንድ ጊዜ ይሰማውና እንትን ያደርግና ፋይል ያደርገዋል ማለት ነው። የት ነው ፋይል የሚያደርገው? ሰብኮንሽስ ማይንድ ውስጥ ፋይል ያደርገዋል። ሰብኮንሽስ ማይንድ ውስጥ ፋይል የተደረገ ነገር ሁሉ ግን ላይፍ ስታይል ይሆናል። አያችሁ? ላይፍ ስታይል ይሆናል። በክፉም በጥቁም ላይፍ ስታይል ይሆናል። ከዛስ በኋላ ምንድን ነው የሚሆነው? ልብ በሉ። ያ መጽሐፍ ሳነብ በጣም ነው የገረመኝ። ሰውነታችንን ለመለወጥ ኤክሰርሳይዝ ለማድረግ ፊዚካሊ ራሳችንን እናስለምዳለን አይደል? ከዛ ክብደት ስናነሳ ፑሽ አፕ ስንሰራ ባለፈው 15 ቀን እንደሱ ማድረግ ስትራፖ በቃ ሊገለኝ እያሰለጠንኩት ነው አይደል? ይሄ እንደተወደዱ ልጆች እግዚአብሔር ለመምሰል የምትከተሉ ሁኑ የሚለው ኮንሰፕቱ እሱ ነው። ሐሳቡ እሱ ነው። ልክ እንደዚህ ሰው እንደሚያሰለጥን ራሱን እንደሱ አሰልጥኑ። ማሰልጠን ታይም ጊዜ ይፈልጋል። ልብ በሉ። እሱን ነበር የምመለከተው እና ያማል። ስለዚህ አንድን ነገር
ራስን ለማስለመድ ራስን እግዚአብሔርን ለመምሰል አስለምድ ነው የተባለው። አያችሁ ተመልከቱ። አሁን ያ ጸሐፊ ሲናገር ምን አለ? ለምሳሌ ሐሜት ላይ ስንመጣ የተገናኘ ሐሜት አንድ ሰው ምን ብሎ ይናገረዋል? ሐሜት ማለት መክተፊያው የሚታማለት ነው። አሚው ቢላዋ ነው፣ ታሚው ደግሞ ስጋ ነው። ከዛ በኋላ ምን ማድረግ ነው? መክተፍ ነው። ያ የሰው ባህሪ ከሆነ ባህሪ መሆን ከጀመረ ሐሜት አይምሯችን ያውቃል። በዛ ጉዳይ ላይ ምንም ኢኖሰንት የሆነ ሰው ሳይመጣ ምንም አይልም። ግን ከለመደው ሰው ጋር ሲሆን ትሪገር ያደርጋል። ስለ ኢሚዲየትሊ ወደ ምን ይገባል? ወደ ሐሜቱ ወደ መክተፉ ይገባል። አይምሯችን ኦልሬዲ ፋይል ስላደረገው የለመደውን የትኛውንም መጥፎና በጎ ነገር ስለያዘው ታይሙ ሲደርስ ትሪገር ያደርጋል። ሱስም እንደዚህ ነው የሚባለው። ያችን ታይም ላይ ጠብቃችሁ ማይንዳችሁን ምን ማድረግ 360 ዲግሪ እንዲዞር ስራ መስራት፣ ማይንዳችሁን መልቀየር ነው የሚባለው በጥናት። ባህሪ እንደዚህ ነው የሚቀየረው። ስለዚህ ተመልከቱ፣ ውስጣችን የተሰገሰገ እጅግ በርካታ ነገር አለ። ምን ትላላችሁ? አንደ በቃ ምን ይሻለኛል፣ ይህን ነገር እንዴት ልተው ትላላችሁ አይደል? እየመጣ ይቸግራችኋል። በእግዚአብሔር ጸጋ፣ በመንፈስ ቅዱስ ኃይል ከመንፈስ ቅዱስና ከእግዚአብሔር ጸጋ ጋር ተባባሪ መሆን ኃላፊነታችንን እንወጣ፣ ህይወታችን ይለወጣል። ይብቃችሁ። እግዚአብሔር የሰማነውን ይባርክ። ዳኒ